ኦርቶዶክስ ተዋሕዶ ቤተክርስቲያን ሚያዝያ 23ን ለምን ታከብራለች? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 23 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብርበት ዋናው ምክንያት ሰማዕቱ ቅዱስ ጊዮርጊስ ሰማዕትነትን ያገኘበት ዕለት ነው። ሰማዕቱ ቅዱስ ጊዮርጊስ ከጽንሰት እስከ ተሰጠው ቃል ኪዳን ያለውን እናያለን። የቅዱስ ጊዮርጊስ አባት ዘሮንቶስ ይባላል። እርሱ የአሁኗ ቱርክ አገረ ገዢና እግዚአብሔርን የሚፈራ ሰው ነበረ። እናቱ ቴዎብስታ ወይንም ማድሎት ትባላለች። እርሷ ከፍልስጤም ሊዲያ የተወለደች ሲሆን እሷም እግዚአብሔርን የምትፈራ ነበረች። ወላጆቹ ለብዙ ዘመን ልጅ አጥተው በጾምና በጸሎት እግዚአብሔርን ይለምኑት ነበረ። ወላጆቹ ልጅ እንዲሰጣቸው በስዕለትና በልመና ሲቆዩ በህልም ተገለጠለት። እግዚአብሔር ጸሎታችሁን ሰምቶላችኋል፣ ዓለምን የሚያበራ ታላቅ ልጅ ትወልዳላችሁ የሚል ምስራች ነገራቸው። በዚህም መሰረት ጥር 20 ተጸነሰ። ቤተ ክርስቲያንም ይህንን ዕለት ጽንሰቱ ለቅዱስ ጊዮርጊስ በማለት ታስባለች። 9 ወር ከ5 ቀን በኋላ ጥቅምት 23 ተወለደ። በተወለደም ጊዜ በቤት ውስጥ ታላቅ ብርሃን ታየ። ስሙንም ጊዮርጊስ አሉት። ጊዮርጊስ ማለት በግሪክ ቋንቋ ኮከብ ወይንም ገበሬ ማለት ነው። ቅዱስ ጊዮርጊስ ገና በጽንሰቱ አባቱ ስለሞተ እናቱ ማድሎት ወደ ትውልድ ሀገሯ ወደ ሊዲያ ወሰደችው። በዚያም በሥርዓተ ቤተ ክርስቲያን ታንጾ የፈረስ ግልቢያንና የጦር ጥበብን እየተማረ በስጋም በነፍስም ጠንክሮ አደገ። ገና በ20 ዓመቱ አባቱ ይዞት የነበረውን የመኮንንነት ማዕረግ ተረክቦ የሮም መንግስታት ታላቅ ጦር መሪ ለመሆን በቃ። ቅዱስ ጊዮርጊስ በታላላቅ ደጋግ ክርስቲያኖች መካከል ተጸንሶና ተወልዶ ገና በወጣትነቱ ዓለማዊ ስልጣንና ክብር ቢኖረውም ያንን ሁሉ ትቶ ለክርስቶስ ምስክር ለመሆን የበቃው ከሕፃንነቱ ጀምሮ በቅድስና ስላደገ ነው። የቅዱስ ጊዮርጊስ ወታደራዊ አገልግሎቱ። ቅዱስ ጊዮርጊስ በቤተ ክርስቲያን ታሪኩ ኮከብ ብሩህ ተብሎ እንደሚጠራ ሁሉ በምድራዊ ወታደራዊ ዓለምም እጅግ ስመጥርና የተከበረ የጦር መሪ ነበረ። ወታደራዊ አገልግሎቱንና የቅዱስ ጊዮርጊስ አባቱ ዞሮንቶስ ከሞተ በኋላ እናቱ ማድሎት ወደ ትውልድ ሀገሯ ልዳ ይዛው ተመለሰች። በዚያም በወቅቱ የነበረውን በከፍተኛ የወታደራዊ ሳይንስ የፈረስ ግልቢያና የጦር መሳሪያ አጠቃቀም ጥበብን በሚገባ ተማረ። ቅዱስ ጊዮርጊስ በአካላዊ ጥንካሬው በውበቱና በብልህነቱ ተለይቶ ይታወቅ ነበረ። በወቅቱ በሮም ግዛት በነበረው ወታደራዊ መዋቅር ውስጥ ተቀጥሮ ማገልገል የጀመረ ሲሆን በአጭር ጊዜ ውስጥ ላይ ባሳየው ልዩ የጀግንነት ብቃት ንጉሱ ዘንድ ተወዳጅነትን አትርፏል። ገና በ20 ዓመቱ አባቱ ይዞት የነበረውን ታላቅ ወታደራዊ ስልጣን ወረሰ። ንጉሱ ዲዮቅልጥያኖስ የቅዱስ ጊዮርጊስን ብቃት አይቶ የ5000 ወታደሮች አለቃ ተደረገ። ከፍተኛ የጦር መሪ የሚል ማዕረግ ተሰጠው። ስዕላት ላይ የምናየው ነጩ ፈረስ የእርሱ የወታደራዊ ማንነቱና የድል አድራጊነቱ ምልክት ነው። በጦር ሜዳ ላይ ያለው ቅልጥፍና በፈረስ ግልቢያው ያለው ጥበብ በዘመኑ በነበሩ ወታደሮች ዘንድ እንደ አርአያ እንዲታይ አድርጎታል። ቅዱስ ጊዮርጊስ ይህንን ታላቅ ወታደራዊ ክብር ደሞዝና ዝና ይዞ ሳለ ነው ንጉሱ ክርስቲያኖችን ለማጥፋት አዋጅ ያወጣው። በዚህ ጊዜ ቅዱስ ጊዮርጊስ የመኮንንነት ልብሱን አውልቆ የወርቅ ዝናር ቀበቶውን ፈቶ ምድራዊ ስልጣኑንና ማዕረጉን ከክርስቶስ ፍቅር በታች አድርጎ በመቀጠር ወታደራዊ ኃይሉን ለሰማያዊ መንግስት ምስክርነት ተጠቀመ። የቅዱስ ጊዮርጊስ ወታደራዊነት ሕይወት የሚያሳየው እሱ ዓለምን የናቃት ምንም ስለሌለው ሳይሆን ሁሉንም ምድራዊ ክብርና ስልጣን በስራው አግኝቶ ሳለ ለሃይማኖቱ ሲል በፍቃዱ መተው ነው። ለዚህ ነው ቤተክርስቲያን በጸሎቷ መኮንኑ ጊዮርጊስ ወይ ያለች የምትጠራው። ቅዱስ ጊዮርጊስ የምስክርነት ጉዞ ወይንም ተጋድሎ የጀመረው ምድራዊ ክብሩንና ስልጣኑን ለሰማያዊ መንግስት አሳልፎ በሰጠ ጊዜ ነው። ለሰማያዊ መንግስት በሰጠበት ንጉሱ ዲዮቅልጥያኖስ 70 ነገስታትን ሰብስቦ በቤተ መንግስቱ አደባባይ ለጣዖታቱ የማይሰግድና የማይሰዋ ክርስቲያን ሁሉ ይገደላል የሚል አዋጅ አወጣ። ይህንን ጊዜ ቅዱስ ጊዮርጊስ በአደባባዩ ቆሞ ነበር። ቅዱስ ጊዮርጊስ አዋጁን ሲሰማ ወዲያውኑ የመኮንንነት የክብር ልብሱን አወለቀ። የወርቅ ዝናር ቀበቶውንም ፈታ። ንብረቱንና ገንዘቡን ሁሉ ለድሃዎች አከፋፈለ። ባሮችንም ሁሉ ነፃ አወጣቸው። ይህም ተግባሩ የሚያሳየው ለምስክርነት ከመቆሙ በፊት ከምድራዊ
ከስጋዊ ነገር ሁሉ ራሱን ነፃ ማድረጉ ነው። ንጉሥ ሆይ አንተና እነዚህ ነገስታቶችህ በድንጋይና በእንጨት ለተቀረጹ ለማይሰሙና ለማያዩ ጣዖታት ስገዱ ትላላችሁ። እኔ ግን የሰማይና የምድር ፈጣሪ ለሆነው ለእውነተኛው አምላክ ኢየሱስ ክርስቶስ ባሪያው ነኝ በማለት መሰከረ። ንጉሥ ዲዮቅልጥያኖስ የቅዱስ ጊዮርጊስን ጀግንነትና የቤተሰቡን ክብር ያውቅ ስለነበረ መጀመሪያ በመከራ ሳይሆን በማባበል ሊያሸንፈው ሞከረ። እንዲህም አለው፣ ጊዮርጊስ ሆይ ወጣትነትህን እዘንለት፣ ለጣዖቱ ብትሰግድ ስልጣንህን እጨምርልሃለሁ። ከእኔ ቀጥሎ በግዛቱ ሁለተኛ ሰው እንድትሆን አደርጋለሁ። ቅዱስ ጊዮርጊስ ግን ያንተ ስልጣንና ክብር እንደ ሳር የሚጠወልግ ነው፣ እኔ ግን የማያልፍ ሰማያዊ ክብር እሻለሁ በማለት ጥያቄውን ውድቅ አደረገበት። ማባበያውም ስላልሰራ ንጉሱ ተቆጥቶ ወደ መከራ እንዲገባ አዘዘ። ተጋድለውም የጀመረው በዚህ ዕለት ነው። ወታደሮች በጦርም ወጉት። ነገር ግን ጦሩ እንደ ሰም ቀልጦ ወደቀ። በዚህ ጊዜ ንጉሱ በቁጣ ተሞልቶ ወደ ጽኑ እስር ቤት እንዲገባና የ7 ዓመቱ መከራ እንዲጀምር አደረገ። የቅዱስ ጊዮርጊስ ተጋድሎ የምስክርነት ጉዞ መከራውን የተቀበለው አቅም አጥቶ ሳይሆን ለእውነትና ስለ ክርስቶስ ፍቅር ስልጣንንና ኃይልን ትቶ በፈቃደኝነት በመሆኑ ነው። ይህ በቤተ ክርስቲያን ታሪክ ውስጥ ትልቁ የጀግንነት መገለጫ ተደርጎ ይወሰዳል። ቅዱስ ጊዮርጊስ ለ7 ዓመታት በ70 ነገስታት ፊት የተቀበላቸው ስቃዮች፣ በ7 ችንካር መቸንከሩ ንጉሥ ዲዮቅልጥያኖስ ቅዱስ ጊዮርጊስን ለማስፈራራትና እምነቱን ለማስካድ በመጀመሪያ እጅና እግሩን በ7 ችንካሮች አስቸንክሮታል። እዚህም ችንካር ላይ ያለ ጌታችን ተገልጾ አጽናንቶታል። በብረት መጋዝ መመተሩ ቅዱሱም በሁለት ተለዋዋጭ መጋዞች መካከል አድርገው ሰውነቱን ለ3 ከፍለውታል። ይህ ስቃይ እጅግ አሰቃቂ ከመሆኑ የተነሳ በስጋዊ ዓይን ሞተ ተብሎ ተጥሎ ነበረ። ነገር ግን እግዚአብሔር ቅዱስ ሚካኤልን ልኮ ከሞት አስነስቶታል። ከለላ ድፋት በሚባለውና በሚፈላ መዳብ ውስጥ ቅዱስ ጊዮርጊስን ጥለውታል። መዳቡ እየፈላ ሰውነቱን እንዲያቀልጠው የታሰበ ቢሆንም በጌታ ኃይል ግን ያ በፈላ መዳብ ውስጥ ሆኖ እንደ ቀዝቃዛ ውሃ ተመችቶ ጸልዮበታል። እግዚአብሔር ይመስገን። በጋለ የብረት ጫማ አስኪደውታል። በውስጡ እሳት የነደደባቸውንና ያለ የብረት ጫማዎችን በእግሩ ላይ አድርገው በግድ እንዲሮጥ አድርገውታል። ይህ ስቃይ አጥንትን የሚሰብር ቢሆንም ቅዱሱ ግን በእግዚአብሔር ኃይል ጸንቷል። በጨለማ ቤት መታሰርና ታላቅ ድንጋይ በደረት ላይ መጫን፣ ለብዙ ቀናት ያህል ያለ ምግብና ያለ ውሃ በጨለማ ቤት እንዲታሰር ተደርጓል። በተጨማሪም ደረቱ ላይ እጅግ በጣም ከባድ ድንጋይ ጭነውበት እንዲሰቃይ ያደርገውታል። በሰረገላ ወይንም በመንኮራኩር መፈጨቱ፣ በላዩ ላይ ስለታም ቢላዎችንና መሳሪያዎች የተገጠሙበት የመንኮራኩር መሳሪያ ውስጥ እንዲያልፍ ተደርጓል። ይህ መሳሪያ የሰውን አጥንትና ስጋ የሚፈጭ ቢሆንም ቅዱስ ጊዮርጊስ ግን ታምራዊ በሆነ መንገድ ድኖ ወጥቷል። በመከራዎቹ ብዛት የተላላጠውንና የቆሰለውን ሰውነቱን በሆምጣጤና በጨው እንዲታጠብ በማድረግ ለከፍተኛ ሕመም ዳርገውታል። ነገር ግን እነዚህ ሁሉ ስቃዮች ቅዱስ ጊዮርጊስን የእምነት ጽናት እንጂ ክርስቶስን ለማስካድ ምክንያት አልሆኑትም። በእነዚህ 7 ዓመታት ስቃይ ውስጥ ቅዱስ ጊዮርጊስ 3 ጊዜ ሞቶ ተነስቷል። በአራተኛው ሞቱ ግን ሚያዝያ 23 ቀን የሰማዕትነትን አክሊል ተቀዳጅቷል። የዘላለም ቃል ኪዳንንም ተቀብሏል። ቅዱስ ጊዮርጊስ በስቃዮች ውስጥ ሆኖ የፈጸማቸው ድንቅ ተአምራት፣ የደረቀ እንጨቶችን ማለምለም ችሏል። ንጉሱና መኳንንቱ ቅዱስ ጊዮርጊስ ለማሾፍ አምላክህ እውነት ከሆነ እነዚህን ለቤት መስሪያ የተቆረጡትን ደረቅ ያሉ 70 እንጨቶችን አፍርተውና አብበው እንዲታዩ ያድርግ አሉት። ቅዱሱም ወደ ጌታው በጸለየ ጊዜ 70ውም እንጨቶች ወዲያውኑ ለምልመው አብበውና አፍርተው ተገኝተዋል። ሌላው ተአምራቱ ሙታንን ማስነሳቱ። ንጉሱ በዚህ መቃብር ውስጥ ካሉ አጥንቶች መካከል ሰዎችን አስነሳ ብሎ በጠየቀው ጊዜ ቅዱስ ጊዮርጊስ በጸሎቱ ከብዙ ዓመት ፊት የሞቱ ሰዎችን ከመቃብር አስነስቶ ምስክርነት እንዲሰጡ አድርጓል። ሌላኛው ተአምር የመርዙ ተአምር። አትናሲዮስ የተባለው መተተኛ እጅግ ኃይለኛ መርዝ አዘጋጅቶ ለቅዱስ ጊዮርጊስ እንዲጠጣ ሰጠው። ቅዱሱ ግን በመስቀል ምልክት አማትቦ ባርኮ ቢጠጣው ምንም አልሆነም። ይልቁንም መተተኛው አትናቴዎስ ተአምሩን አይቶ አምኖ ሰማዕት ሆኗል። ሌላኛው ተአምር ጣዖታትን ማውደሙ። ንጉሱ ለጣዖታቱ እንዲሰግድ ወደ ቤተ ጣዖታቱ በወሰደው ጊዜ ቅዱሱ በጸሎቱ የጣዖታትን አለቃ አፕሎንን አዋርዶታል። ወዲያውኑ ምድር አፏን ከፍታ ጣዖታትን እንድትውጣቸው አድርጓል። የንግስት እስክንድሪያ ማመን። ንግስት እስክንድሪያ የንጉሱ ዲዮቅልጥያኖስ ሚስት ነበረች። ንግስቲቱ ቅዱስ ጊዮርጊስ በ7 ዓመታት ውስጥ የሚቀበለውን መከራ ሁሉ በቤተ መንግስቷ ሆና ትከታተል ነበር። በእሳት ሲቃጠል፣ በመጋዝ ሲመተርና በድንጋይ ሲቀጠቀጥ
አይታው በዚያ ሁሉ መከራ ውስጥ መልኩ እንደ ፀሐይ ሲበራና ጌታ ሲያድነው ልቧ ተነካ። ቅዱሱ የደረቁ እንጨቶችን ሲያለመልማቸውና ጣዖታትን ሲያዋርድ ስታይ ሰው የሚያመልከው አምላክ ታላቅ ነው ብላ አመነች። ንጉሥ ዲዮቅልጥያኖስ ቅዱስ ጊዮርጊስን ለማሰቃየት ሲዝት ንግሥት እስክንድርያ ድንገት ወጥታ አንተ ክፉ ሰው፣ እዚህ ጻድቅ ላይ የምታደርገው ግፍ እኔም እርሱ የሚያመልከውን አምላክ አመልካለሁ በማለት በአደባባይ መሰከረች። ንጉሡ በገዛ ሚስቱ ማመን እጅግ ተቆጥቶ ወታደሮቹ ጎትተው እንዲያወጧትና አንገቷን እንዲቆርጧት አዘዘ። ንግሥት እስክንድርያም ሚያዝያ 15 ቀን ከቅዱስ ጊዮርጊስ ዕረፍት ጥቂት ቀናት በፊት የሰማዕትነትን አክሊል ተቀዳጅታለች። እነዚህ ታምራትና የንግሥቲቱ ማመን በወቅቱ የነበሩ ብዙ ወታደሮችና መኳንንቱ የቅዱስ ጊዮርጊስ አምላክ እውነት ነው ብለው ክርስትናን እንዲቀበሉና ለሰማዕትነት እንዲበቁ ምክንያት ሆኗል። ቅዱስ ጊዮርጊስ የሰማዕታት አለቃ የተባለው እንዲህ አይነት ታላቅ ተጋድሎን እና ምስክርነቱን በማሳለፉ ነው። አጵሎንን አዋርዶታል። ወዲያውኑ ምድር አፏን ከፍታ ጣዖታትን እንድትውጣቸው አድርጓል። ድርሰቱ ሚስጥር ወይንም ትርጉም አንደኛ ቃል ኪዳኑን ማጽናት ስንል ታችን ስምህ በተጠራበትና ቤተክርስቲያንህ በታነጸበት ቦታ እገኛለሁ። እኛው ለክርስቲያኖች መጽናኛ ቅዱሱ አጽም መፍለስ ለምእመናኑ ትልቅ በረከትንና ተአምር ይዞ መጥቷል። በልዳ ያለው ቅዱስ ጊዮርጊስ ቤተክርስቲያን እስከዛሬ ድረስ ለብዙዎች ፈውስና የጸሎት ቦታ ሆኖ ያገለግላል። በኢትዮጵያ ቤተክርስቲያን ያለው አከባበር በዚህ ዕለት ታቦተ ሕጉ ወጥቶ በደመቀ ሁኔታ ይከበራል። ቅዱስ ጊዮርጊስም ገድል ይነበባል። የቅዱስ ጊዮርጊስ በረከትና ቃል ኪዳኑ በሁላችን ላይ ይደር። ወስብሐት ለእግዚአብሔር። ይቆየን።